ሰላም ተማሪዎች እንደምን ቆይታችኋል? ዛሬም እንግዲህ እንደተለመደው በሌላ ርዕስ የተገናኘ ነው ማለት ነው። ዛሬ እንግዲህ የምንመለከተው ክፍልፋይ ቁጥሮችና አስርዮሽ ቁጥሮችን እንዴት አድርጋችሁ አባዝታችሁ ካባዛችሁት በኋላ ደግሞ መልሳችሁ በዝቅተኛ ሂሳባዊ ቃል እንዴት ማስቀመጥ እንደምትችሉ እንዲሁም ደግሞ ምን ማድረግ እንዳለባችሁ እንመለከታለን ማለት ነው። እንደዚህ ያለ ይዘት በየትኛውም ቦታ ላይ ሆናችሁ ስትማሩ ማለት ነው ይህን ቪዲዮ እስከ መጨረሻው ድረስ እዩት፣ ይጠቅማችኋል። ለቤታችንም ደግሞ አዲስ ከሆናችሁ እንደተለመደው ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩት። እንግዲህ እዚህ ላይ እንደምታዩት ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ክፍልፋዮች እና አስርዮሽ ቁጥሮችን ማባዛት ካባዛም በኋላ በዝቅተኛ ሂሳባዊ ቃል ማስቀመጥ መልሳችን ነው የሚሆነው ማለት ነው። ስለዚህ እኔ የሐሌታዋን ጥያቄ እኔ ሰራዋለሁ፣ እናንተ ደግሞ በማሳያችሁ ምሳሌ መሰረት የለን ጥያቄ ሰርታችሁ ኮሜንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። አብረን እንስራ፣ አብረን እንማር። ስለዚህ ሁለት ሙሉ 1/4 ሲባዛ በ0.45 ስለዚህ እንዴት አድርገን መስራት አለብን የሚለውን አብረን እንመለከታለን ማለት ነው። መፍትሄ ሐሌታዋ የተሰጠን ጥያቄ ሁለት ሙሉ እዚህ ጋር እንደምናየው 1/4 ሲባዛ በ0.45 እንግዲህ ይሄንን ስሌት ለማስላት ሁለት ዘዴ ልንገራችሁ ምን ማድረግ እንዳለባችሁ። የመጀመሪያው ዘዴ ይሄንን የምትመለከቱትን ድብልቅ ቁጥር ማለት ነው ድብልቅ ቁጥር ወደ ህገወጥ ክፍልፋይ ቀይሩትና ከቀየራችሁት በኋላ ይሄኛውንም አስርዮሽ ቁጥር ወደ ክፍልፋይ ቀይሩት። ወደ ክፍልፋይ ከቀየራችሁ በኋላ ሁለት ክፍልፋዮችን ልክ እንደማባዛት እንደማለት ነው። ስለዚህ ሁለት ክፍልፋዮችን በምታባዙበት ሰዓት የምትከተሉትን ስልት ወይም ዘዴ ተጠቀሙ። አንደኛው ዘዴ እሱ ነው። ከፈለጋችሁ ደግሞ ይሄኛውን ድብልቅ ቁጥር ወደ አስርዮሽ ቁጥር ቀይሩትና ሁለቱም አስርዮሽ ቁጥር ይሄኛው ስትቀይሩት ማለት ነው ከዚህኛው አስርዮሽ ቁጥር ጋር ካባዛችሁት በኋላ መልሳችሁ ልክ እንደተለመደው በክፍልፋይ አድርጋችሁ ማስቀመጥ ትችላላችሁ። ስለዚህ እኔ አሁን እሱን ማሳያችሁ ይሄኛውን እዚሁ እንዳለ ይሄኛውን አስርዮሽ ቁጥር ወዴት ነው የምቀይረው ማለት ነው ወደ ክፍልፋይ ቀይሯለሁ ማለት ነው። ወደ ክፍልፋይ ከቀይሩት በኋላ ከዚህ ጋር አባዛዋለሁ። ስለዚህ የዚህ መልስ ሊሆን የሚችለው ይሄኛው ቅድም እንደነገርኳችሁ ይሄን ድብልቅ ቁጥር ወደ ህገወጥ ክፍልፋይ እንቀይሯለን። ይሄን ድብልቅ ቁጥር እንደምታዩት 1/2 ሙሉ 1/4 ወደ ድብልቅ ወደ ህገወጥ ክፍልፋይ ሲቀየር ሊሆን የሚችለው 4 ጊዜ 2 8 ከ1 ጋራ 9 ስለዚህ 9 ቁጥር ትጽፋላችሁ። ታህቱ ደግሞ 4 ነው። እዚህ ጋር የምንጠቀመው የሂሳብ ስልት ሲባዛ ስለሆነ ሲባዛ ይሄኛውንም ከፈለጋችሁ ወደ ክፍልፋይ ቀይሩት የግዴታ ስለሆነ ወደ ክፍልፋይ ቀይሯል። ወደ ክፍልፋይ ቀይሩት። ከነጥቡ ወይም ከአስርዮሻዊ ነጥባችሁ በስተቀኝ በኩል ያሉ ቁጥሮች ብዛት ስለሆኑ እነዚህ መቁጠሪያ ቁጥሮቹ 4 እና 5 እንደላዕለን ቆጥራቸዋለን። ሁለት ጊዜ ስለምንዞር ወይም ደግሞ አስርዮሻዊ ቁጥራችን ሁለት ጊዜ ጃምፕ ማድረግ ስለሚችል በመቶኛ ስታባዙት 100 ይሰጣችኋል። ስለዚህ አሁን ምን ማድረግ ጀምራችኋል ማለት ነው። ሁለቱ ቁጥሮች በቀላሉ ማባዛት ትችላላችሁ። ነገር ግን እንደነዚህ ያሉ የሂሳብ ስሌቶችን ከማባዛታችሁ በፊት አንድ ሚስጥር ልንገራችሁ። እነዚህ የምትመለከቷቸውን ክፍልፋይ አስቀድማችሁ ወደ ዝቅተኛ ሂሳባዊ ቃል ቀይሯቸውና ወደ ዝቅተኛ ሂሳባዊ ቃል ከቀየራችሁ በኋላ ማባዛት ትችላላችሁ ማለት ነው። የመጀመሪያው ልንገራችሁ 9/4 ወደ ዝቅተኛ ሂሳባዊ ቃል በምትቀይሩ ወይም ደግሞ ወደ ዝቅተኛ ሂሳባዊ ቃል በመንቀይርበት ሰዓት ሁለት ሙሉ 1/4 ነው ወይም ከዚህ በላይ ሊቃለል አይችልም እንደማለት ነው። 45 ግን ወደ ዝቅተኛ ሂሳባዊ ቃል መቀየር እንችላለን። የ45 ቁጥርና የ100 ትልቁ የጋራ አካፋያቸውን ትፈልጉና ለነሱ ማካፈል ማለት ነው። ስለዚህ ምን እንደምታደርጉ ልንገራችሁ። እቺኛይቷን ቁጥር እዚቹ እንዳለችው ላዕሉ ለ5 እናካፍሏለን፣ 100 ደግሞ ለ5 ቁጥር እናካፍላለን ማለት ነው። ስለዚህ አሰራሩ ተመሳሳይ ስለሆነ ይሄኛው የምንመለከተው 9/4 ሲባዛ እዚሁ እናስቀምጣለን። ከዛ በኋላ ምን ማድረግ አለባችሁ ማለት ነው። እዚህ ጋር የምትመለከቷት 45 ቁጥር ለ5 ቁጥር ስታካፍሉት መልሳችሁ ስንት ነው የሚሆነው? 9። ስለዚህ 45 ለ5 9፣ 100 ለ5 ደግሞ 20። አሁን
እዚህ ጋር የምትመለከቷቸው ሁለቱም ክፍልፋዮች ከዚህ በላይ ልናቃላቸው አንችልም ማለት ነው። ምናልባት ከቻላችሁም ደግሞ 9/4 የሚለውን ክፍልፋይ ምን ማድረግ ትችላላችሁ ማለት ነው፣ ወደ ድብልቅ ቁጥር መቀየር ትችላላችሁ። ከዛ ውጭ ግን ምንም አይነት መፍትሄ አይኖራችሁም። ስለዚህ መጨረሻ መልሳችሁ ምን ሆነ ማለት ነው? እነዚህ የምትመለከቷቸው ሁለቱም ቁጥሮች አባስታችሁ አስቀምጡ ከተባላችሁ እነዚህን ቁጥሮች ናቸው ማለት በቀላሉ። ስለዚህ ምን እናደርጋለን? 9 ሲባዛ በ9። ምክንያቱም ሁለት ክፍልፋዮችን አባስታችሁ አስቀምጡ ስትባሉ ላዕሉ ከላዕሉ ጋር ነው የምናባዛው፣ ቆጣሪው ደግሞ ወይም ታህቱ ደግሞ ከታህቱ ጋር አባስተን እናስቀምጣለን ማለት ነው። ስለዚህ አሁንም የምናደርገው ያንኑ ዘዴ እንጠቀማለን ማለት ነው። እጅግ በጣም ቀላል ነገር ነው። ሂሳብ አይከብዳችሁም። ይህን ቪዲዮ እስከ መጨረሻው ድረስ እዩት። በጣም ቀላል ነው። ስለዚህ መልሳችሁ ሊሆን የሚችለው እንግዲህ 9 ይሄኛው 9 ሲባዛ በ9 ሲካፈል 4 ሲባዛ በ20 4 ሲባዛ በ20 መልሳችን 81 ስንተኛ ማለት ነው? 80ኛ 80ኛ ይሆናል ማለት ነው። ስለዚህ እዚህ ጋር የምትመለከቱት ይህንን ቁጥር ወደ ዝቅተኛ ሂሳባዊ ቃል ቀይራችሁ አስቀምጣችኋል ማለት ነው። ያ ማለት ምን ማለት ነው? የስድስተኛ ክፍል ተማሪዎች ካላችሁ ወይም ደግሞ ሚኒስትሪ ኤግዛም የምትፈተኑ ተማሪዎች ካላችሁ ከወዲሁ ግን ጥንቃቄ ማድረግ አለባችሁ። ምክንያቱም እንደነዚህ ያሉ ጥያቄዎችን በምትጠየቁበት ሰዓት መልሳችሁ በሁለት አይነት መንገድ ነው መቀመጥ ያለበት ወይም የሚቀመጠው ማለት ነው። የመጀመሪያውና የሁለተኛ ማለት አንችልም። መልሳችን ሊሆን የሚችለው ወይ በክፍልፋይ ነው፣ ካልሆነም ደግሞ መልሳችን ሊሆን የሚችለው በአስርዮሽ ቁጥር ነው የሚሆነው ማለት ነው። ስለዚህ ለእናንተ ሁለተኛውንም ስራ ልስጣችሁ ማለት ነው። እኔ እዚች ጋር ያለችዋን የዚህን ብዜት በክፍልፋይ ወይም ወደ ዝቅተኛ ሂሳባዊ ቃል ቀይሬን ያስቀመጥኩላችሁ። እናንተ ደግሞ 81ን ለስንት ነው የምታካፍሉት ማለት ነው? ለ80 አካፍላችሁ መልሱ ብታስቀምጡ አይላችኋለሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት ሌላኛው ጥያቄ ደግሞ 3.21 ሲባዛ በ1/8። እባካችሁ ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት መልሳችሁን ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ በደንብ እንዳያችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮዎች እንገናኛለን ማለት ነው። ለቤታችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሌላኛው ደግሞ ሐሳብ አስተያየት ካላችሁ ኮሜንት ላይ ገለጹልኝ። እጅግ በጣም ቀላል ነገር ነው ሂሳብ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።